በስተመጨረሻም ሂዊ ድል አደረገች። እንደዚሁም ሉሊት ለአመታት ሲያሰራት የነበረው አለቃዋ ያፌት መሆኑን አታውቅም ነበር። ስታውቅ በጣም ተደናገጠች። እንደዚሁም ያደረገቻቸውን እያንዳንዱ ነገሮች ለፖሊስ ተናገረች። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቪዲዮውን በመሃል ያስገባላችኋለሁ። አብራችሁ ለመቆየት ሞክሩ። እንግዲህ ካሳለፍነው ፓርት ላይ ሂዊ ቤዛን ተሰናብታት ነበር የሄደችው። የተሰናበተችበትም ዋነኛ ነገር የኔን ሚስጥር የኔን ማንነት በኋላ ከሰው ስትሰሚ እንዳትደናገጪ፣ እንዳትናደጅብኝ፣ እኔ ግን በጣም እወድሻለሁ ብላት ነበረ ቤዛን የሄደችው። ወደ የት ነው የሄደችው የሚለው እንግዲህ የሄደችበትን ውጤት ነው ዛሬ ይዘን የመጣ ነው። ሂዊ ያፌትን እና የእሱን የሚመለከታቸውን አንዳንድ ነገሮች መረጃ ለማሰባሰብ ነበረ የሄደችው። በድል ተጠናቋል ማለት ነው የሂዊ ጉዞ። ነገር ግን የሂዊ ጉዞ በድል ይጠናቀቅ እንጂ ብዙዎችን አስደንግጧል። በዚህም ሂዊን ፖሊስ መሆኗን ስታውቅ፣ እንደዚሁም በተለይ ደግሞ ሉሊት አሰሪዋ ኢቭን አለቃዋ እንኳን ማን መሆኑን የማታውቀው ሉሊት ዛሬ ያፌት አለቃዋ ሆኖ መገኘቱ በጣም ነው ያስደነገጣት። ይህ ነገር ደግሞ እያንዳንዱ ያደረገቻትን ከነሱ ትዕዛዝ የሚተላለፍላትን የሰራቻትን እያንዳንዷ ነገር በግልጽ እንድትናዘዝ ተገዳለች ማለት ነው። እኔ ወድጄ አይደለም በማለትም ጭምር ነው ሉሊት የተናገረችው። ኤፍራታም ያፌትን ለማግባት እርግጥ ወሰና ነበረ። ከኔ ውጪ የሌሎች በእኔ ዙሪያ ያሉ የሌሎች ህይወት እንዲቀየር እኔ ያፌትን ማግባት አለብኝ በማለት ወሰና ነበር እርግጥ። ነገር ግን ያፌትን ወዳው ሳይሆን በሱ ወደሱ ለመቅረብ ሚስት ሆኜ ስኖር ምናልባት አንዳንድ ዶክመንቶችን ቤት ውስጥ አገኛለሁ የሚል ግምት ነበራት። ያንን ግን ሰራተኛዋ ሙሉ ለሙሉ አግዛታለች ማለት ነው። ሳታገባው መረጃዎችን ማግኘት ችላለች። እንደሚታወቀው ቤዛም በቻለችው አቅም ኤፍራታን ከያፌት ቤት ለማውጣት ሞክራ ነበረ። በተለይ ደግሞ ካሳለፍነው ፓርት ላይ ሂዊ ቤዛን ተሰናብታት ስትሄድ እኔ ራቅ ወዳለ ቦታ ልሄድ ነው፣ ነገር ግን እኔ ሳልመለስ በፊት ስለ እኔ ማንነት መስማትሽ አይቀርምና እውነቱን የሰማሽ ጊዜ እንዳትናደጅብኝ ብላትም የሄደችው። በዛውም አጋጣሚ ኤፍራታ እህትሽ በጣም ነው የምትወድሽ፣ እመኘኝ፣ በአሁኑ ሰዓት ሁሉም ሰው የሚቀርብሽ ለራሱና ለጥቅሙ ሲል ነው። ኤፍራታ ግን በንጹህ ልቧ ተወድሻለች፣ አደራሽን የእህትሽን ነገር ብላት ነበር የሄደችውና ያንን ሀሳብ ብዙ ጊዜ መነሻ በማድረግ ኤፍራታን አልጠላትም በማለትም ትናገራለች። እውነት የድሮዋ ቤዚ ናት ወይስ ተቀይረሽ ነው የመጣሽው በማለትም እነ ናታን ይቀልዱባት ነበረ። ቤዚ ግን የመለወጤ ምክንያት እስር ቤቱ ነው ብላለች። በእስር ቤት ቆይታዬ ብዙ ነገር ተምሬያለሁ። ብዙም ሰው መጥቶ አይጠይቀኝም ነበረ። ሁሉም ሰው በየራሱ ስራ ተጠምዶ ነበር። አንዳንዴ ሂዊ ነበረች መታ የምትጠይቀኝ። እስር ቤትም የሚያወራኝ ሰው አልነበረም። ነገር ግን እነሱ ሲያወሩ ሰማ ነበር። አብዛኞቻቸው የኔን ታሪክ ይመስላል ታሪካቸው። አብዛኞቹ ደግሞ ከኔ ታሪክ የከፋ ታሪክ አላቸው። በዚያ ሁሉ የተረዳሁት ነገር ኤፍራታ እኔ እንዳልጎዳችኝ፣ እኔ ደግሞ ብዙ ነገር ሳደርግባት እሷ ምንም መልስ እንደማትሰጠኝ ነው። ይህ ማለት ደግሞ በትንሹም ቢሆን ለእኔ ቦታ እንዳላት አወቅኩ። ለዛም ነው ኤፍራታን ከእስር ቤት ከወጣሁ ወደዚህ አልጠላኋትም አልጠላትምም ትላለች። ለዛም ነው አሁን የሰርጋቸውን ጉዳይ እባክህ ይሄንን ሰርግ ማስቆም አለብህ በማለት ናታንን ትነግረው ነበረ። እውነት አንቺ የድሮዋ የቤዚ ነሽ ወይ ብሎ እስከ መጠራጠር ድረስ ነው። እንግዲህ ያፌትም በጣም ደስተኛ ሆኖ የሰርግ ጠርቷቸው ነበረ። ካሳለፍነው ፓርት ላይ ታስታውሱ ከሆነ በተለይ ደግሞ ናታን ምን አይነት ፊዚካሊውን ማየት እፈልጋለሁ፣ ይሄን ነገር ሲሰማ ምን አይነት ስሜት ይሰማው ይሆን የሚል ጉጉት ስለነበረው አቶ ያፌት ቀጥታ እነ ቤዚ ቤት ድረስ በመሄድ ናታንን ፊት ለፊት እያየ ነው ሰርግ የጠራው። ሰርግም የጠራው ጊዜ ይናደዳል፣ ኦቨር ያልሆኑ ቃላቶችን ይናገረኛል ብሎ ነበረ። ነገር ግን
ናታን በተቃራኒው በተረጋጋ መንፈስ እንመጣለን፣ ኤፍራታንማ ደስ ብሎን ነው የምንድራት በማለት እንደዚሁም የደስታችሁ ተካፋይ እንሆናለን በማለት ነው የመለሰለት። በዚህም ያፌት የጠበቀው መልስን ሳያገኝ ተመልሷል። ነገር ግን ለያፌት ይሆናል የተባለው ንዴት ለጽዮን ተላልፎ ጽዮን በጣም ተናዳ ነበረ። ገና ለገና ስታየው አንተ ቤታችንን ወርሰህ ተከራይ ነኝ ብለህ የዋሸኸኝ ለምንድን ነው በማለት ስትጠይቀው ያፌትም ደግሞ እኔ እኮ ጽዮን ላንቺ በማሰብ ብዬ ነው እንደዚያ ያልነገርኩሽ፣ ምናልባትም ነገሮችን ቀስ በቀስ ብታስተውይ ይሻላል በማለት ነው ያልነገርኩሽ በማለት ይመልስላታል። ሆነም ቀረም አሁን ወንድሜን ማግኘት አትችልም በማለት በሩን ልትዘጋ ስትሞክር ናታን ከኋላ ምንድን ነው እያለ ሲመጣ እንግዲህ ያፌትን ፊት ለፊቱ አግኝቶታል። ያፌትም ደግሞ ለናታን ፊት ለፊት እያየው ነው ሰርግ የጠራው። ናታንም ከሱ ፊት ከያፌት ፊት ምንም ነገር አላሳየም። ደስተኛና የሰርጉን ጥሪ በደስታ የተቀበለ ሰው ነው የመሰለው። እዚህ ላይ ጥሩ ነገር ነው የሰራው። ምክንያቱም መናደድን አንዳንዴ በተለይ ደግሞ እኛ እንድንናደድ የሚፈልጉ ሰዎች ፊት መናደዳችንን ማንጸባረቅ የለብንም። ነገር ግን በሩን ከዘጉትና ያፌቱ ወደ ቤቱ ከተመለሰ በኋላ ጽዮንም ናታንም በጣም ተናደው ነበረ ወደ ቤት የገቡት። ወደ ቤት ሲገቡም ቤዚ ሳሎን ቤት ነበረች። እንዳጋጣሚ ምንድን ነው እንደዚህ የሚያደርጋችሁ በማለት ስትጠይቃቸው ስለ ኤፍራታ ሰርግ ስለ ኤፍራታና ስለ ያፌት ሰርግ እንደነበረ ሲናገሩ ቤዚ ግን ይሄንን ሰርግ ማስቆም አለብህ ናታን፣ ይሄን ያክል ፈሪ መሆን የለብህም፣ መታገል አለብህ፣ ቆራጥ መሆን አለብህ ብላ ነው የነገረችው። እንግዲህ የናታንንና የኤፍራታንን አንድነት ጥምረት ከሚደግፉት ሆናለች ቤዚ። እውነትም በጣም ትልቅ ለውጥ ነው ያሳየችው። እንግዲህ በሌላ መልኩ ከያፌት ቤት የምትሰራው ሰራተኛ የነ ሂዊ ጓደኛ ራሷን በሰራተኛ ስም ወደ ያፌት ቤት ብታስገባም ስራዋ ግን ከነ ሂዊ ጋር ነው። የቻለችውን ያክል አንዳንድ መረጃዎችን እያገኘች ነው። ነገር ግን ዋነኛና የተላከችበት ቁም ነገር ዶክመንቶችን ቁም ሳጥን ውስጥ ማስቀመጡ አይቀርምና ቁም ሳጥኑን ፈትሺ በመባል ነበረ የተላከችው። እሱን ግን እስካሁን ድረስ አላገኘችም። በኤፍራታ እገዛ ደግሞ ይሄንን ነገር ታገኛለች። ሌላ ጽዮንና ቢንያም የፍቅር ታሪክ ጀምረዋል። ነገር ግን ገነት በዚህ ነገር ላይ ደስተኛ አትመስልም። ምክንያቱም ጽዮን እኮ ወደፊቱ ማስታወሷ ወደፊቱ ትዝታዋ ወደፊት ትውስታዋ ስትመለስ ወደፊቱ ማንነቷ እንደምትመለስ ማወቅ አለብህ። ለምን ይሄን ትዘነጋለህ? ደግሞ እሷን የቀረብካት ዋሽተህ ነው የቀረብካት፣ ከመጀመሪያው ነው እሷን ዋሽተህ ነው የቀረብካት በማለት ስታስጠነቅቀው ነበረ። ገንዬ እኔም እኮ ይሄን አንቺ ያሰብሽውን ነገር ሳስብ አንዳንዴ ላለመደወል እሞክርና እሷ ትደውላለች። እሷ ጋር ላለመገናኘት ላለመሄድም ስሞክር እሷ ደግሞ አለሁበት ድረስ ትመጣለች። ልጅቱ እርግጥ በጣም ትወደኛለች፣ እኔም እወዳታለሁ፣ ነገር ግን ያስፈራኛል በማለት ይነግራታል በውስጡ የሚሰማውን ጭንቀት። እንግዲህ የያፌት ሰራተኛና ኤፍራታም በደንብ እየተግባቡ ያሉ ይመስላሉ። ነገር ግን ይሄ ነገር ያፌትን አላስደሰተውም። አዎ ሰራተኛና አሰሪ ጓደኛ ሊሆን አይችልም፣ ሂጂ ወደ ስራሽ በማለት ነው ያዘዛት። እንዳጋጣሚ ሁለታቸው ሲያወሩ ነበረ። በሩን ከፍቶ ሲገባ እነሱ እያወሩ ነበረ የደረሰውና ምን እየተካሄደ ነው በማለት ሲጠይቃቸው አይ ብለው ነገሮችን ለመናገር ገና ሲሞክሩ ይሄ ነገር ጥሩ አይደለም፣ ሰራተኛና አሰሪ ጓደኛ ሊሆን አይችልም በማለት ነው ያዘዛቸው። እንግዲህ ሰራተኛዋም እሺ አለቃዬ በማለት ወደ ስራዋ ሄዳለች። ነገር ግን ወደ ስራዋ ብቻ አይደለም ሄደችው፣ ምክንያቱም ሁለት አይነት ስራ ነው እየሰራች ያለችው። አንድ የቤት ሰራተኝነት ስራ፣ ሌላ ደግሞ የመርማሪ ስራ። ለዛም ነው ስትመለስ ካሜራዋን ዘወር በማድረግ ቢያንስ ኤፍራታ ስልኳ ተደብቆባት ስልኳን ተቀምታ መሆኑን ለማረጋገጥ ችላለች። ኤፍራታ ወደዛ ቤት ብትገባም ቤት ውስጥ ግን ነጻነት እያገኘች እንዳልሆነ ወዳም እንዳልሆነ የምታገባው ለማረጋገጥ ይጠቅማል በሚል ነው እንግዲህ
ይህንን ከትንሽ እስከ ትልቅ መረጃዎችን ያገኘቻቸውን ወደ ላኳት አካሎች ወደ አለቃዎቿ የምታደርሰው። ይህም ደግሞ ለኤፍራታ በጣም ያግዛታል። እንግዲህ ኤፍራታ ከኔ ውጪ በእኔ ዙሪያ ያሉ ሰዎችን ህይወት ለመቀየር እኔ መስዋዕት መክፈል አለብኝ በማለትም የወሰነችውን ከያፌት ጋር ያለውን ጋብቻ ከሷ ውጪ ማንም ሰው የፈቀደ የለም። በሷ ዙሪያ ያሉ እንደነ ገነት፣ እንደ ዳጊ፣ እንደነ ቢኒያም ኢቭን ቤዚና ናታንም ቢሆኑ በዛ ዙሪያ ላይ ነው እየተወያዩ ያሉት። ይሄ ሰርግ ማስቆም አለብን በማለትም ትናገራለች ቤዚ። ከዛም አልፎ በፊት ያደረገቻቸውን ለኔ ትሆናለህ ብዬ ብዙ ነገር ሞክሬያለሁ፣ ብዙ ነገር ዋሽቻለሁ፣ ታስታውስ ከሆነ የሆነ ጊዜ ሰክረህ ነበረ ብላ ስትነግረው አዎ ያንን ቀንማ እንዴት እረሳለሁ በማለት ሲነግራት የዛን ቀን አንተና እኔ ምንም አይነት ግንኙነት አላደረግንም ነበረ፣ እኔ ግን ዋሽቼህ አረገዝኩ አልኩህ፣ የፈጣሪ ፍቃድ ሆኖ ልጁም ሳይወለድ ቀረ፣ በቃ እውነቱ ይሄ ነው በማለት ትነግረዋለች። እንግዲህ ያረገሽው ከማን ነው እንዴት ነው የሚሉ ጥያቄዎች ነበሩት። ነገር ግን ለጊዜው እውነቷን መናገሯ ብቻ ስለሚበቃው ግራ በመጋባት ትቷት ይሄዳል። ቀሪውን ደግሞ ከጽዮን ማጣራት። ጽዮን ግን በወቅቱ ቢኒያም ስላልደወለ በጣም ተናዳ ነበረ። ከዛም ደግሞ ወደ ያፌት ትዝታ ሄደችና እንደገና ኤፍራታን አስታወሰች። የሆነ ጊዜ ኤፍራታ የኤፍራታን አግቷት ነበር እንዲህ በማለት ስትጠይቀው አዎ አግቷት ነበር በማለት ሲመልስላት በድርጅታችን ምክንያት ነው አይደለ በማለትም ስትጠይቀው አይ እሱን ቤዚ ነግራሻለች፣ ድርጅታችንና ኤፍራታ ምንም የሚያገናኛቸው ነገር የለም በማለት ነው የመለሰላት። እስኪ ቀጣይ ፓርትስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። በቆይታችን ላይ ቪዲዮውን አስመልክቶ ማንኛውንም ኮሜንት በአስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ